ጤና ይስጥልን። አርቲስት ቴዲ አፍሮ ጥበቃ እንዲደረግለት የቀረበው ጥሪም ፖለቲከኛ አሉላ ሶሎሞን በቴዲ አፍሮ ላይ የሰነዘረው ብርቱ ትችት፣ ስለ አርቲስቱ ስቱዲዮ መሰበርና መበርበር ዶንቼ ቬለ አማርኛው ያወጣው መረጃም፣ የቴዲ አፍሮ እናት ስለ ልጃቸው የተናገሩት አስገራሚ ነገርና ኢቶሪካ የሙዚቃ አልበም እያስመዘገበ ያለውን አዳዲስ ሪከርድ የተመለከቱ መረጃዎችን በሀቤር ሚዲያ እናስቃኛችኋለን። አብራችሁን ሁኑ። በቴዲ አፍሮ ጉዳይ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደብዳቤ መላኩ ተነገረም። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ጨምሮ 16 የኢትዮጵያ አሜሪካውያን የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ የመጣውን ሀሳብን በነጻነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ማቅረባቸው ተሰምቷል። የኢትዮጵያውያን የአንድነት ንቅናቄ ሊቀመንበር በሆኑት ዶክተር ባደገ ብሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት ወደ ድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህም በተጨማሪ የድምፃዊው ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሀሌት ሶሎሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮን ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነጻነትንና የዜጎችን ማህበራዊ ምህዳር በእጅጉ የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች ለሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑ በእርሱ በስራ አጋሮቹና በአድናቂዎቹ ላይ እየተወሰደ ያለውን እርምጃ በአጠቃላይ ሀገሪቱ ውስጥ እያደገ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ደብዳቤው ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱ የአሜሪካ የውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎችም አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲከታተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምጾች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲደረግ በአንክሮት ጠይቀዋል። ይህ በእንዲህ እንዳለ ከአንድ ቀን በፊት የቴዲ አፍሮ የግል ስቱዲዮ በመንግስት የጸጥታ ኃይሎች በኃይል ተሰብሮ መበርበሩን በርካታ ሚዲያዎች ዘግበውታል። በዚህ ዙሪያ ዶንቼ ቬለ አማርኛ በይፋዊ የፌስቡክ ገጹ እንዳስነበበው የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮም መዘረፉን የአርቲስቱ የቅርብ ሰው ለዶንቼ ቬለ ማረጋገጣቸውን ዘግቧል። መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዘረፋቸውን ምንጮቹን ዋቢ አድርጎ ዶንቼ ቬለ አማርኛ ገልጿል። ዶንቼ ቬለ ያነጋገራቸው እኚህ የመረጃ ምንጭ በበኩላቸው ከአንድ ቀን በፊት ምሽት ወደ 3 ሰዓት ገደማ ድርጊቱ መፈጸሙን አረጋግጧል። አክለውም ጠባቂዎችን በመደብደብ ስቱዲዮው ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸውን ንብረቶች መዘረፋቸውንም አመላክተዋል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በርካታ የሙዚቃ ስራዎች እንዳሉት ለዶንቼ ቬለ የገለጸው የመረጃ ምንጩም አብዛኛዎቹ እስካሁን አልወጡም ተብሏል። ቴዲ አፍሮ በየዕለቱ የሙዚቃ ስራና ልምምድ እንዲሁም የሙዚቃ ቅንብር ጊዜውን የማሳለፍ ልምድ አለው ያሉት የቅርብ መረጃ ምንጩም በርካታ ግጥሞችና የሙዚቃ ስራዎቹን ለሌሎች አርቲስቶች እንደሚሰጥም ገልጸውልናል ብሏል። ዶንቼ ቬለም ምንም እንኳን አርቲስት ቴዎድሮስ ካሳሁን ቴዲ አፍሮም ኢቶሪካ የተሰኘው የሙዚቃ አልበሙ ከመውጣቱ በፊት ጀምሮ የስነ ልቦና ጫና ሊያደርሱ የሚችሉ ወከባዎች በአካባቢው የተፈጸሙ ቢሆንም እንቅስቃሴው ተገትቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝም ለዶንቼ ቬለ አስረድተዋል። በመንግስት በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ የተባለ ነገር የለም ተብሏል። እንደሚታወቀው አርቲስት ቴዲ አፍሮ በዘመነ ኢህአዴግ ከትራፊክ አደጋ ጋር በተያያዘ 1 ዓመት ከ4 ወር ታስሯል። በዘፈኖቹ ምክንያት ግን አልታሰረም የሚሉት መረጃዎቹ በዘመነ ህወሓት ኢህአዴግ ያስተሰርያልን ዘፍኗል፣ ያውም በህወሓት ትጥቅ ትግል የሚያምነውን ህዝብ ሊያስቆጣ በሚችል መልኩ በ17 መርፌ በጠቀመ ቁምጣ የሚለውን አገላለጽ ሁሉ ተጠቅሟል። አዲስ ንጉስ እንጂ ለውጥ መቼ መጣ በማለት በድፍረት ተችቷል። በሌላኛው ዘፈኑ ኡኡታዬ አይሰማም ወይ ሲል በውብ ዜማ ስርዓቱን በመተቸት የህዝብን ቅሬታ በስራው አሰምቷል። ዘመን ያዘመነው ጅብ ቆሟል ከደጄ እያለ
አይደፈርም የተባለውን ደፍሯል። እዚሁ ላይ ሰንበሬ የሚለውን ዘፈኑን ጨምሮ በዘፈኖቹ በሙሉ ከህወሓት ኢህአዴግ ጋር የነበረውን የርዕዮተ ዓለም ልዩነት በጉልህ አሳይቷል። እነዚህ ዘፈኖች በፖለቲካዊ ትርጉማቸው ከዳስ ጣል አይተናነሱም። ነገር ግን በወቅቱ አፋኝ፣ ጨቋኝ፣ የለየለት አምባገነን ያልነው መንግስት በትራፊክ አደጋው እንጂ በዘፈኖቹ ምክንያት ቴዲ አፍሮና የስራ ባልደረቦቹን በማዋከብና በማሰር ለመበቀል አልሞከረም። በሆደ ሰፊነት መንግስቱን ነው ያሳየው ወይንም ዙፋኑ በዘፈን አልተሸበረም የሚሉ አካላት እንዳሉም ይደመጣሉ። ይሄኛው መንግስት ግን ነገሩን ያየበት ሁኔታ አስጊ ነው፣ ደስ አይልም። በእርግጥ ወከባና እስሩ ዘፈኑ ከፈጠረው ጫና በላይ መንግስት ላይ የበለጠ ኪሳራና ውርደት ቢያመጣ እንጂም ትርፍና ክብርን አይጨምርለትም በሚል ገዢውን መንግስት የሚተቹ አካላት እየተሰሙ ይገኛሉ። አርቲስት ቴዲ አፍሮ በራሱና በዙሪያው ያሉ ሰዎች ከፍተኛ ጫና ውስጥ ለመግባታቸው አስቀድመው ሲተቹ የነበሩና በአንድ ላይ የዘመቱበት አካላት አመላካች መረጃ እንደነበሩ መረጃዎች ይጠቁማሉ። አርቲስቱ ከኢትዮጵያ አልፎም በአፍሪካና በዓለም ደረጃ በርካታ ደጋፊና አድናቂ እንዲሁም በጥበብ ስራው የሚያመሰግኑት ቢኖሩም ስራዎቹን በራሳቸው መንገድ በመተርጎምና ለአርቲስቱ ያልተገባ ስም በመስጠት ጫና ሊያሳድሩበት የሚሞክሩ ስለመኖራቸውም ብዙዎች ይናገራሉ። በሰሞኑ ፖለቲከኛው አሉላ ሶሎሞን በሀሳብ ገበታ ሚዲያ ላይ ቀርቦ የተለየ ቅርጽ ያለው ትችት በአርቲስቱ ላይ መሰንዘሩ አነጋጋሪ ሆኖ ሰንብቷል። አፄ ዮሐንስን እየጠሉ ለትግራይ ህዝብ አስባለሁ ማለት ሞኝነት ነው ሲል አሉላ ትችቱን ሰንዝሯል። በሀሳብ ገበታ ሚዲያ ላይ ለ2 ሰዓታት የቆየ ቆይታ ያደረገው አሉላ ሶሎሞን በታዋቂው ድምፃዊ ቴዲ አፍሮ የጥበብ ስራዎችና ፖለቲካዊ አቋሞች ላይ ያነጣጠረ ጠንከር ያለ ቅሬታ አሰምቷል። አሉላ ሶሎሞን እንደገለጸው ቴዲ አፍሮ በተግባር የቆዩና የሚመረቅዙ የታሪክ ቁስሎችን የሚቀሰቅሱ ምልክቶችንና ስራዎችን ወደ አደባባይ እያወጣ ይገኛል። በተለይም በታሪክ ቤተክርስቲያንና መንግስት አንድ በነበሩበት ዘመን የነበሩ ምልክቶችን እንደ መስቀል ያለበት የሞ አንበሳ ባንዲራ ወደ መድረክ ይዞ መምጣት ህዝብን አንድ ከማድረግ ይልቅ የመከፋፈል አቅሙ እንደሚያመዝን ተከራክሯል። አንዳንድ ጊዜ ታሪክ ተከድኖ ይብሰል የሚባልበት ሁኔታ አለ ያለው አሉላም ቴዲ ካለፈው ዘመን አንድ ሃይማኖት፣ አንድ ብሔር አስተሳሰብ ወጥቶ የዛሬውን ተጨባጭ ሁኔታ ሊረዳ እንደሚገባ መክሯል። በንግግሩ ውስጥ ልዩ ትኩረት የሰጠው ደግሞ በቴዲ አፍሮ ስቱዲዮ ውስጥ የሚገኘውን የነገስታት ስዕል ነው። አጼ ቴዎድሮስ፣ አጼ ምኒልክና አጼ ኃይለ ሥላሴ ባሉበት ስዕል ላይ አጼ ዮሐንስ መዘለላቸውን የጠቀሰው አሉላ አጼ ዮሐንስን እየጠሉ አሁን ለትግራይ ህዝብ አስባለሁ ማለት ሞኝነት ነው ሲል በድምፃዊው ላይ የሚታየውን የታሪክ አድሎ በጽኑ ኮንኗል። እንዲህ አይነቱ አካሄድ የተወሰነን ቡድን ለማስደሰት የሚደረግ እንጂ ሁሉንም የኢትዮጵያ ህዝብ የሚወክል እንዳልሆነ ማክሏል። በተጨማሪም ቴዲ በአንድ ወቅት የአጼ ምኒልክ ወደ ደቡብ መስፋፋት ቅዱስ ጦርነት ነው ማለቱ የታሪክ ጠባሳዎችን የሚከፍት በመሆኑ እንዲህ ካሉ አከራካሪ ንግግሮች ቢታቀብ እንደሚሻል ገልጿል። በመጨረሻም ቴዲ አፍሮ መላው የኢትዮጵያ ህዝብ የኛ ነው ብሎ እንዲቀበለውና ለዘላቂ አንድነት እንዲበቃም ሊለያዩ የሚችሉ አከራካሪ አጀንዳዎችን ወደ ጎን በመተው ለሁሉም በሚሆን መልኩ መስራት እንዳለበት ጥሪ አቅርቧል። ይህንን የአሉላ ትችት ተከትሎ በርካቶች አሉላ ሶሎሞን የዘውግ ፖለቲካ የሚያቀነቅን የሚያራምድ በኢትዮጵያዊነት ላይ ጥያቄ የሚነሳበትና አርቲስቱን ለመተቸት ሞራል የሌለው ነው በሚል እየተቹት ይገኛሉ። እንደውም የድሮ ስርዓት ናፋቂ በሚል እንዲሁም የድሮዋ ኢትዮጵያ ጨቋኝና የተወሰኑ ቡድኖች ሀገር ነበረች፣ ሌላ አዲስ ኢትዮጵያን እናዋልድ በማለት ለኢትዮጵያዊነት ጥላቻ ያለውና በሀገራዊ ስሜት ከቴዲ አፍሮ ጋር ፍጹም ተቃራኒ የሆነ ሰው ነው በሚል የአጸፋ ትችት ተነስቶበታል። አርቲስት ቴዲ አፍሮም በኢትዮጵያውያን ብቻ ሳይሆን በወላጅ እናቱም እጅግ የሚወደድና የሚደነቅ እንደሆነ መረጃዎች ያሳያሉ። የታላቁ የጥበብ ሰው የቴዲ አፍሮ እናት ስለ ልጃቸው ልብ የሚነካና አስገራሚ ቃል መናገራቸው ተሰምቷል። እናት ለልጇ ያላትን ጥልቅ ፍቅር፣ አድናቆትና ትህትና በሚገርም ሁኔታ የገለጹበት ይህ ንግግር የብዙዎችን ልብ እያሞቀ ይገኛል። የቴዲ እናትና አባት እንዲሁም የቴዲ ቤተሰብ መላው የኢትዮጵያ ሕዝብ ነው፣ የኔ ልጅ አይደለም የኢትዮጵያ ሕዝብ ልጅ ነው በማለት ስለ ማንነቱ በአንድ ወቅት የተናገሩትን ዛሬ ላይ ብዙዎቹ እየተቀባበሉት ይገኛሉ። እግዚአብሔር የተመሰገነ ይሁን፣ ምክንያት ሆኜ ወደዚች ምድርና ወደ ሕዝቡ ስላመጣሁት ክብር ለእግዚአብሔር ይሁን ሲሉም እግዚአብሔር ቴዲን ስለሰጣቸው አመስግነዋል። ከመደነቅ በላይ ነው የሚሆንብኝ ማለት ልጅ ስለሆነ አይደለም፣ እውነት ለመናገር የቴዲ ግጥም እጅግ ጥልቅ ነው ሲሉም ስለ ጥበቡ አንስተው ልጃቸውን አድንቀዋል። ከፍተኛ መነጋገር
መነጋገሪያና አጀንዳ የሆነው ቴዲ አፍሮም የህዝብን ብሶትና ሰቆቃ በጥበቡ በመግለጽ ድምጽ ሆኗል የሚባለው አርቲስቱም ከአንድ ሳምንት በፊት ለአድማጭ አድናቂዎቹ ያቀረበው ኢትዮይካ የተሰኘው 18 ዘፈኖችን የያዘው አልበሙ በዩቲዩብ ብቻ ከ87 ሚሊዮን በላይ እይታን አግኝቷል። ከአርቲስቱ ስራዎች ዳስጣል ወይም አንሳው የተሰኘው ዘፈኑ ብቻም ከ15 ሚሊዮን በላይ እይታን አግኝቷል። በኢትዮጵያ ኪነ ጥበብ ታሪክ ውስጥም በአጭር ይሁን በረጅም ጊዜ ይህን ያክል እይታም ኖሮት የሚያውቅ አልበምም ይሁን በዚህ ልክ የተሰማ ድምፃዊ የለም። አርቲስት ቴዲ አፍሮም ከዚህ ቀደም ኢትዮጵያ የተሰኘ አልበሙ በሲዲና በዓለም አቀፍ የሙዚቃ ማጫወቻዎች በሚሊዮኖች ኮፒ የተሸጠለት ቢሆንም በአጭር ቀን ውስጥ የዚህን ያክል ሰው ጋር አልደረሰም። አሁንም ድረስ ኢትዮይካ የተሰኘው አልበሙ በተለያዩ አካላት ዘንድ መነጋገሪያነቱ የቀጠለ ሲሆን አድማጩ በሚፈልገው አውድ ግጥሞቹን እየተረጎመ እያዳመጠ ይገኛል። አርቲስት ቴዲ አፍሮም ከዚህ ቀደም አልበሞቹም ሆነም የነጠላ ዘፈን ስራዎቹ ፖለቲካዊ፣ ሀገራዊ፣ ማህበራዊ ጉዳዮችን በስፋት በማንሳት የሚታወቅ ሲሆን በሚሊዮኖች የሚቆጠሩ አብረውት የዘለቁ እሱ ከማንም በላይ ድምጻችን ነው፣ የውስጥ ብሶታችንን በደላችንን የሚገልጽልን፣ የሀገራችንን ሁኔታ የሚያሳይልን ነው የሚሉ አድናቂዎች አሉት። ከዚህ በተቃራኒ ደግሞ ቴዲ አፍሮን እንደ አርቲስት ብቻ ሳይሆን እንደ ፖለቲከኛ የሚቆጥሩ ስለ ኢትዮጵያ ያለውን የታሪክ አረዳድ አንወደውም፣ አግላይ ነው፣ ሁሌም አሉታዊ ነገር ብቻ ነው የሚያነሳው በሚል የሚቃወሙት በርካታ ሰዎች አሉ። ለዚህም ከእናስራሃለን እስከ ሌሎች ዛቻዎች በማድረስ አርቲስቱ በነጻነት እንዳይሰራና በሀገሩ እንዳይኖር ጫና እያደረጉበት የሚገኙ አካላት እንዳሉ ይነገራል። በሰሞኑ የቴዲ አፍሮ የቅርብ ሰዎች ስራት፣ የስቱዲዮ መሰበርና መበርበር እንዲሁም ሌሎች ጫናዎች የዚሁ አንድ አካል እንደሆነ ብዙዎች እየተናገሩ ይገኛሉ። በሌላ መረጃ እንመለሳለን። እስከዛው መልካም ጊዜን ተመኘን።